ትላንትና በተለቀቀው ቪዲዮ ዙሪያ ተወዳጇ ድምፃዊት ዳጊ ከጠበቃዋ ጋራ እሳት ለብሳ እሳት ጎርሳ ምላሽ ሰጥታለች። ምን አለች የሚለውን በዝርዝር ተከታተሉ። እንደዚሁም ቪዲዮውን ማስገባላችሁ ይሆናል ማለት ነው። በትላንትናው ቀን እንግዲህ ዳጊና በሳምሶን ጉዳይ አጠር ያለች ቪዲዮ ሰርችላችሁ ነበር። ቪዲዮዋቸውን ቀንጨብ አድርጌ ነበር ያስገባውላችሁ። እንግዲህ ልጆቹ በአጠቃላይ ጎረቤት ቤት ውስጥ የነበሩ ሰዎች ሰራተኛዋ ሳትቀር በነበረችበት በዳጊና በሳምሶን መካከል በተፈጠረው ንግግር እንግዲህ ማን ቀርጾ ቪዲዮን ፖስት እንዳደረገው ባይታወቅም ቪዲዮ እንግዲህ ሶሻል ሚዲያ ላይ በአሁኑ ሰዓት በጣም በርካቶች እየተቀባበሉት ይገኛሉ። ዳጊ ታዲያ በዚያ ቪዲዮ ዙሪያ በትላንትናው ቀን ከጠበቃዋ ጋር ምላሽ ሰጥታለች። ጠበቃዋስ ምን አለች? ህጉስ በዚህ ዙሪያ ምን ይላል? ህጻናትን ቀርጸ ወደ ሚዲያ መልቀቅ እንደዚሁም ደግሞ በሁለቱ በትዳራቸው መካከል በተፈጠረው ግጭትና በሁኔታዎች በሚካሄዱበት ሰዓት እንግዲህ ያን ቪዲዮ ቀርጾ ፖስት ያደረገውን ሰውዬ ወይንም ሴትዮ እንግዲህ እስከ ህግ ድረስ እንደመወስደውም ጭምር ነው ዳጊ ያለችው። ለማንኛውም ዝርዝሩ ተከታተሉ። ላለው ቤተሰቦች ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ መሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ተርፍርፍ በል እያልኩኝ ቀጥታ ወደ መረጃው ነው አጠር አድርጌ ነው የማቀርብላችሁ ማለት ነው። ምክንያቱም ማወቅ አለባቸው አንዳንድ ሰዎች አታውቁም። በትላንትናው ቀን አሁን የነዳጊን ቪዲዮ ልክ ነገሩ እንደወረደ ያወጣችሁ ልጆች አላችሁ፣ መረጃው ማለት ነው። በሀገራችን ላይ እንግዲህ አይታወቅም የሰውን ቪዲዮ ፖስት ማድረግ ወይንም ደግሞ የህፃናትን ያለ ፍቃዳቸው ማንኛውንም ሰው ፖስት ማድረግ በጣም ከባድ ነው። በሰው ሀገር ምን ያህል ከባድ እንደሆነ እናውቃለን። ሀገራችን ላይ እስካሁን ድረስ ይህ ህግ ያጸደቀ አይመስለኝም ወይንም ደግሞ የሚያስፈራ ነገር የለም። ነገር ግን ዳጊ በዚህ ዙሪያ በትላንትናው ቀን ከጠበቃዋ ጋራ የ5 ደቂቃ ቪዲዮ ሰርታ ፖስት አድርጋለች ማለት ነው። ይህንንም በርካቶች እየተቀባበሉት ይገኛሉ። ይህንን መረጃ ያልሰማችሁ ቤተሰቦችን መስማት አለባችሁ ብዬ ስላወቅኩኝ ወቅታዊ ነገር ስለሆነ ለውድ ቤተሰቦች ይሄን ነገር እንግዲህ አጠናቀር ወደ እናንተ ይዤ መጥቻለሁ ማለት ነው። በትላንትናው ቀን እንግዲህ እንደነገርኳችሁ በቤቢና በዳጊ ዙሪያ በተፈጠረው ነገር ቤቱን እንግዲህ ለምን ተሸጠ ምናምን በሚል ሁኔታ ልጆቹ የራሳቸውን የተናገሩት ነገር አለ። ወርዳችሁ ይውት ሲባሉ እንግዲህ ልጆቹ ፈቃደኛ አልነበሩም። ዳጊ እንግዲህ አስገድዳ እንግዲህ ግድ ስለሆነ ዳጊ ሞግዚት ሆና ነው የተመረጠችው ለልጆቹ። ወርዳችሁ ይውት እንግዲህ ከአሜሪካ ከመጣ ጀምሮ ቤቢ ልጆቹን እስከዛሬ ድረስ አላያቸውም ነበር ማለት ነው። እንግዲህ ሰይፉ ላይ ቀረበ። በጣም ብዙ ነገር የምታውቁት ነገር ነው። ይሄን ነገር እንግዲህ ልጆቹን ከአሜሪካ ከመጣ ሳያይ ነው ህጻናቶቹን ወደ ሰይፉ ራሱ የመጣው ማለት ነው። እንግዲህ ሰይፉ ከመጣ ራሱ ቆይቷል፣ 2 ሳምንት አካባቢ እንደዚህ ሆኖታል። እስካሁን ድረስ ልጆቹን አላየም። ዛሬ እንግዲህ ልጆቹን ላይ በሄደበት ሰዓት ልጆቹ እንግዲህ ፍቃደኛ አልነበሩም። ለምን ቤቱን በላያችን ላይ ሸጥ ከአባታችን ብትወደን ኖሮ እኮ ይሄ ቤት እኛ ላይ አይሸጥም ነበር ብለው እንግዲህ በጣም በቃ ጫና ሲያደርጉበት ነበር። እውነት በጣም ከባድ ነው ለአባት እንደዚህ መባል። እኔ እንጃ ምን ያህል እንደሚጎዳ ግልጽ ነው። ያው ደግሞ ነገሩ የቆየ የጤነ ሲሄድ ቤቢም ደግሞ ትንሽ የበለጠ እድሜው ገፋ እያደረገ ሲሄድ ምን ያህል እንደሚጎዳ ይሄ ቪዲዮ እንግዲህ መሰራጨቱ በጣም ከባድ ነው። በዚህም ዙሪያ እንግዲህ ዳጊ በትላንትናው ቀን ከጠበቃዋ ጋር ጠበቅ ያለ መረጃ ነው ያስተላለፈችው ማለት ነው። ይህንን ቪዲዮ ያሰራጩ ሰዎችን በህግ አስጠይቃለሁ። ይሄ ቪዲዮ እንዲሰራጭ በጭራሽ ፈቃደኛ አይደለሁም ወይንም ደግሞ እማቀው ነገር የለም ስትል ነው እየተናገረችው። እንግዲህ ዳጊ እንደዚያ ብትልም ይቅርታ አድርጎ ያልተዋጠልኝ ነገር አለ ማለት ነው። የዳጊ እጅ ሲወዛወዝ እንግዲህ ካሜራው ስር ነበር። እንዴት ነው ያንን ካሜራ ሲቀርጽ? መቼም የቤተሰብ አካል ያንን ካሜራ የቀረጸው እዚያ ጋር ነገሮች ሲካሄዱ ያየ ሰው ነው እንጂ መኪና ውስጥ ሆኖ የተቀረጸ አይደለም፣ ወይንም በሩቅ ሆኖ የተቀረጸ አይደለም። ቅርብ ሆኖ የቀረጸ ሰው ነው ያለው እዚያ ጋር ማለት ነው። እና በጣም ነው ግራ አይገባኝ። ዳጌ እንግዲህ እንዳለችው ከሆነ ምንም አይነት እውቅና የለኝም፣ ምንም አውቀው ነገር የለም። ይሄን ነገር እንድታቆልኝ እፈልጋለሁ። ሳላውቅ ነው ቪዲዮ ተቀርጾ የተለቀቀው። ይሄንንም ደግሞ በህግ ዙሪያ እሄድበታለሁ ነው እያለች ያለችው ከጠበቃዋ ጋራ ማለት ነው። እና ልጆቼንም እንደዚህ ባሉበት ሁኔታ ለምንድን ነው በዚህ ሁኔታ ሰው ልጅ የተጨካከነው? ገና ታዳጊዎች ናቸው። በልጆች ላይ እንደዚህ ራሱ መደረጉ በጣም አዝኛለሁ ሁላ ስትል ነበር። እንግዲህ የጠበቃዋ የህግ ባለሙያዋ ጠበቃዋ ራሱ የራሷን ሀሳብ ስትሰጥ ነበር ልጆቹን በተመለከተ በትላንትና ቀን በተሰራጨው ቪዲዮ። እኔም ቪዲዮን አይቼዋለሁ፣ ሶሻል ሚዲያ ላይ ከወጣ በኋላ ነበር ያየሁት። ይሄ ነገር ግን ተገቢ አይደለም፣ ለህፃናቶቹ ጎጂ ነው። ይህም ብቻ አይደለም እንግዲህ ሰይፉ ላይ ራሱ ቀርቦ ቤቢ ባስተላለፈው መልእክት ራሱ ልጆቹ በጣም ነው የተጎዱት። ይሄ ደግሞ እየበለጠ በጣም ይጎዳቸዋል ሲሉ ነበረ። ይህን መረጃ ይሄ ገል ያወጣው ማለት ባንችልም፣ እኔ ግን ዳጊ ስታወራ እጇ ሲወዛወዝ በጣም ካሜራው ስር ነበር። ይቅርታ አድርጉልኝና እሷ ናት እያልኩ አይደለም። እንግዲህ በምን አይነት ሁኔታ ተቀርጾ ይሄ ቪዲዮ እንደወጣ ማን እንዳወጣው መቼም የቤተሰባቸው አካል ነው እንጂ ሌላ ውጭ ሰው አይመስለኝም፣ እንደሚገምተው ግምት ማለት ነው።
ሆነም ቀረ ይሄ ቪዲዮ አንድ ጊዜ ተሰራጭቷል፣ ግን በጣም በርካቶች ሰዎች አዝኝባቸዋለሁ ማለት ነው። ይሄን ቪዲዮ እንደወረደ ልጆቹን እየተቀባበላችሁ በየሶሻል ሚዲያው ልጅቷ እንደዚህ ያለች የምትሉ በጣም ነው የገረማችሁ። ምክንያቱም ነገ በኔ ነው ማለት ነው። እኔ ደቂቃ ነው ቀንጨብ አድርጌ አምጥቼ ዝም ብዬ ያስገባሁት። በጣም ስላዘንኩኝ ሀሳብ አስተያየት መስጠት ስላለብኝ በዚያ ዙሪያ ሀሳብ አስተያየትን ሰጥቻለሁኝ። እኔም እንደማንኛውም እንደምወዳቸው ዳጊንም በጣም ነው የምወዳት፣ ቤቢንም በጣም ነው የምወዳቸው። ለእኔ ሞዴሎች ነበሩ። በተለይ ትዳራቸው በጣም ነው የሚያስቀናው። ከ10 ዓመት በኋላ እንግዲህ ተመልሰው ሲጋቡ የምሬ ነው የምላችሁ። እንዲህ ይሄ ነገር ምንድን ነው? አንዳንድ ዙሪያ ያልደረሰን አለን እኮ ሁለተኛ መጋባት ተገቢ ነው ወይ? ኧረ ፍትህ ለእኛም እያልኩ ነበር እኔ ስል የነበረው ማለት ነው። ምክንያቱም በጣም ነው የሚያስቀኑት፣ በጣም ነበር ደስ የሚሉት። እንግዲህ ከ10 ዓመት በኋላ ድጋሜ ተጋባን፣ ትዳራችን በፈተና በእሳት የተፈተነ ነበረ፣ ሁሉን ነገር ግን አልፈነዋል ሲሉ እንግዲህ ያልቀና ሰው አለ ብዬ አላስብም፣ በእነሱ ዙሪያ ማለት ነው። በጣም ብዙ ሰው ነው የሚቀናባቸው። ትዳራቸው በጣም ብዙ ጊዜ መነጋገሪያ ነው። እንግዲህ ዞሮ እንግዲህ በትላንትናው ቀን ባጭሩ ምንድን ነው ዳጊ ያለችው የሚለውን ነገር ስነግራችሁ፣ ጠበቃዋ እንግዲህ በህግ ያስቀጣል እነኚህ ልጆች ቀርጾ ፖስት ያደረገ ወይንም ደግሞ ትላንትና በባለትዳሮቹ ዙሪያ በሚደረገው ንግግር ማንም ሰው ሳያውቅ ቀርጾ ፖስት ያደረገ ሰው ይሄንን በህግም እንደሚጠይቁ ነው የተናገሩት ማለት ነው። የዳጊና የቤቢ ጉዳይ በህግ የተያዘ ጉዳይ ነው። ማንኛውም ሰው ወከባ ባይፈጥሩብን በጣም አሪፍ ነው። ዳጊም እንግዲህ በዚህ ዙሪያ ምንም አይነት ምላሽ መስጠትም እንደማትፈልግ ነው ጠበቃዋ የተናገረችው በዳጊ ዙሪያ ማለት ነው። በጣም በርካቶች እንግዲህ ከዚህ በፊት ዳጊ የተቀረጸችውን የተለያዩ ቪዲዮችን እየቆራረጡ ዳጊ እንደዚህ ያለች እያሉ እያወጡ ያሉ መረጃዎች አሉ። ዳጊ ግን በዚህ ሁኔታ በዚህ ሰዓት ምንም አይነት መልስ መስጠትም አትፈልግም። ቤቢም ሰይፉ ላይ ባለውም እንደዚሁም በተለያዩ ሰዎችን በሚያወሩት ወሬ ምንም ምላሽ መስጠት አልፈልግም፣ እስፔሻሊ በዚህ ሰዓት ብላለች እሷ ማለት ነው። እንግዲህ እባካችሁ የሀሰት ወሬዎችን የምታሰራጩ ሰዎች እባካችሁ እውነት ነገ በኔ ነው በሉ እስቲ በእናታችሁ። እኔ እውነት በጣም ነው የልጆቹን ቪዲዮ ራሱ እያወጣችሁ እንደዚህ ሙሉ ለሙሉ የምትለቁ ሰዎች አላቅም። ነገ የእናንተ ልጆች ቢሆኑስ ነገ ብቻ ከባድ ነው እና በራሳችሁ ብታስቡት ጥሩ ነው። እኔ በጣም ነው ያዘንኩባችሁ። አንዳንድ ሰዎች አላችሁ ሙሉውን እያወጣችሁ ፖስት የምታደርጉ ማለት ነው። የራሳችሁን አስተያየት መስጠት እንደ ማንኛውም ሰው መብታችሁ ነው። ግን ልጆቹን እንደዚህ ገና ተምረው ያልጨረሱ ገና ህጻናቶች ናቸው። እንደዚህ በዚህ ልክ የኛ ሰው እንደዚህ አልነበረም። ግን አሁን ሶሻል ሚዲያ አጠቃቀማችን ራሱ በጣም ተበላሽቷል። መፋታት በእነሱ አልተጀመረም፣ በእነሱ አያበቃ። መጋጨት በማንኛውም ሰው ያለና የሚኖር ነገር ነው። ሁሉም ሰው እየተፋጨ እየተባታ እየተደባደበ እየተሰዳደበ እየተነጋገረ ነው እንደገና የሚታረቀው። ማንኛውም ሰው ሲፋታ ደግሞ ንብረት ይከፋፈላል። በብዙ ነገር ሀገራችን ላይ የምናውቀው ነገር ነው። ብዙ ነገር እንደሚካሄድ እናውቃለን። እንደ አዲስ ነገር ለምን እንደምናካብድ አላውቅምና እነዚህን ሰዎች እስቲ ተወት እናድርጋቸው። ችግራቸው ይበቃቸዋል። ሁሉም ሰው የራሱ በቂ ችግር አለው። እኔ መጨረሻ ነው ዳጊ ያሳዘነችኝ በዚህ ሰዓት። አሁን እንደዚህ የራሱ ችግር አንሷት ደግሞ እንደገና የውሸት መረጃ እያሰራጫችሁ በእናንተ ጉዳይ ምላሽ መስጠት አለባት። እንዲየወጣች ያረፈሩ ሶሻል ሚዲያ መኖሩ በጣም ደስ ይላል። ሀገራችን ላይ ቲክቶክ መፈጠሩ ዩቲዩብ ሁሉም ነገር መፈጠሩ ደስ ይላል። ግን አንዳንድ ሰዎች በጣም ነው የሚያበዙት። በጣም እኔ እንጃ ያሳፍራል። በራሳችሁ ቦታው መሳል አይችሉም። ነገ በኔስ ቢሆን ብለው መሳል ጭራሽ አይችሉም ማለት ነው። እና ለማንኛውም ፈጣሪ የተቻለውን ነገር ያመጣላቸዋል። ነገ መታረቃቸው አይቀርም 100%። ምን አለች ምን ተናገረች በሉ፣ ነገ ይታረቃሉ። 3 ልጆች አሏቸው። በመካከላቸው መቼም ቢሆን የማይለያዩ ሰዎች ናቸው። እናንተ ግን ያወራችሁ ሰዎች ማለት ነው የምታፍሩበት ጊዜ ይመጣል ማለት ነው። የምታፍሩበት ዘመን ይመጣል በወሬያችሁ። ዳጊና ቤቢ ይታረቃሉ። ይኸው ይችን ቃልን እንድታስታውሷት ትፈልጋለሁ። ነገ ጠዋት ይታረቃሉ 100%። እናንተ ወሬኞች ግን ነገ ጠዋት ታፍራላችሁ ማለት ነው። ዳጊ እንደዚህ ያለች ቤቢ እንደዚህ ያለ ያላሉትን ነገር እያወጣችሁ ዝባዝንክ የምታወሩ ሰዎች ማፈራችሁ አይቀርም። እና ስታወሩ ደግሞ ትንሽ የመያዛችሁ ልጆቹን ትውት አድርጋችሁ በእነሱ ጉዳይ ብቻ አውሩ። እውነት አንዳንድ ሰዎች በጣም እየገረማችሁ ነው። ለማንኛውም ይኸው ዳጊ ምላሽ ሰጥታችኋለች በጠበቃዋ ፊት። ህጉ ምን ይላል የሚለውንም እስከ ማስረጃው ነው እንግዲህ የተናገረችው። ጠበቃዋም ጥንቃቄ አድርጉ ለራሳችሁ ማለት ነገ ጠዋት በህግ ተጠያቂ እንዳትሆኑ ጭምር ነው እኔ የምነግራችሁ ማለት ነው። እና ቤተሰቦች የዛሬው መረጃ ይህን ይመስላል። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ። ለጥንዶቹ ሰላምን፣ ፍቅርን፣ አንድነትን እመኝላቸዋለሁ። በቅርቡ ደግሞ ታረቁ የሚባለውን ዜና ፈጣሪ እንደሚያሰማን አልጠራጠርም። እስቲ የዚያ ሰው ይበለን። ድጋሚ እስከምንገናኝ ቻው።